ሞኝ የሚባል አይምሮ ክፍል አለን። የሰማውን ዝም ብሎ የሚቀበል እንደ መሬት የሆነ ለምሳሌ መሬት የምትዘሪበትን መምረጥ አይችልም አይደል? ስንዴ ዝሩብኝ ይላል መሬት አይልም አይደል? አንቺ ስንዴ ከዘራሽበት ስንዴ ያበቅላል። ምንም ካልዘራሽበት አረም ያበቅላል። ማይንዳችን እንደዛ ነው። ቃላት ደግሞ በጣም ኃይል አላቸው። አጥንት የላቸውም፣ የሰው አጥንት ይሰብራሉ። አጥንትም ያለመልማሉ ቃላት። ባይዘው የሰው ልጅ ማይንዱን ፕሮግራም ሊያደርግ የሚችለው በቃላት ኃይል ነው። ለምሳሌ አሁን አንቺ የምትዩን የሐሳብ ያለ መስማማት ችግር በቃላት ኃይል ይፈታል። መጀመሪያ በማድመጥ ከዛ ግን በቃላት ኃይል። ምን ማለት መሰለሽ? አንድ አጋጣሚ ብጠቅስልሽ ጥሩ ይሆናል ብዬ አስባለሁ። ምሳሌዎች እንደውም ወዳቻለሁ በጣም ሰው ውስጥ የመስረጽ ነገር አላቸውና ጥሩ ነው ነገርን በምሳሌ ይባላል። በጣም አሪፍ። ምን መሰለሽ? ሁለት ምሳሌ ነው የምሰጥሽ። አንደኛው ምሳሌ ቃላቶች እንዴት እንደሚሰብሩ ነው። አንደኛው እንዴት እንደሚጠግኑ ነው የሚያሳየው። እሺ አንድ ሰውዬ ነውና ገንዘብ አበደረው ለወዳጁ እና አጋጣሚ ሆኖ ያ ሰው ገንዘቡን አልመለሰለትም። ከዛ ገንዘቤን ስጠኝ ብሎ ሲለው አልችልም፣ ከየት ላምጣ? ጎረቤቱ ነው እና በጣም ተበሳጨ። ገንዘቡን እንደማይመልስለት ሲያውቅ መበቀል አለብኝ አለ እና የሚገርምሽ የተበቀለበት መንገድ ነው። ሁሌ ጠዋት ሲያገኘው እንዴት ነህ ደህና ነህ ምናምን ይለውና ከሳህ ግን የሆነ ነገር ግን ተቀይሯል ምናምን ይለዋል። ኧረ እኔ አልከሳሁም እኔ ደህና ነኝ ምናምን ብሎ ይሄዳል። እንግዲህ ተበዳሪ ማለት ሁሌ አበዳሪ ጠዋት እየመጣ አንተ ኩስስ እያልክ ነው፣ እንደው ፊትህ ደግሞ ጥቁርቁር አለብኝ፣ የሆነ ነገርማ አለ የተፈጠረ ይላል። ኧረ እኔ ምንም አልሆንኩም እያለ ይሄዳል። በየቀኑ ጠዋት ሲመጣ አንተ ከሳህ ረረረ እኔ አላቅም። እና ሰውየው ኢንቴንሽን ሳያውቀው እውነትም እየከሳው ቢሆን ነው ይሄ ሰው እንደዛ እየደጋገመ የሚነግረኝ የሚል ሐሳብ ቶት ውስጡ ይገባል። አየሽ፣ ሐሳብ ደግሞ ጉልበት አለው። ሐሳብ ጉልበት ነው። ሰውነታችን የሚንቀሳቀሰው ሐሳብ ነው። ስለዚህ ደጋግሞ የሰማው ነገር ህይወቱ ላይ መገለጥ ጀመረ። ያ ሰው ቀስ ያለ ከሰውነት ደረጃ መውጣት ጀመረ፣ መክሳት ጀመረ። ጧት ሲወጣ ሲለው ልክ ነህ፣ አዎ ታውቆኛል፣ እየከሳውማ ነው፣ ልክ ነህ፣ ጠቆር ያለው ማለት ጀመረ። የሆነ ሰዓት ከቤት መውጣት አቆመ። ምንም አላደረገውም። ይህ ሰውዬ እኮ የተበቀለው በጦር አይደለም። አየሽ፣ አጥንት ይሰብራል ቃላት ሲባል እዚህ ጋር ነው። በንግግሩ ብቻ አሳመነው። አየሽ፣ ከልጅነትሽ እየተነገረሽ የምታድጊው ነገር አንቺ አትችይም፣ ቁጭ በይ፣ አርፈሽ ቁጭ በይ፣ ለምን ትሞክሪያለሽ? ኧረ ድምፅ አያምርም፣ አንተ ዝም በል። ያ ፕሮግራም ያደርጉናል ቃላቶች። መጨረሻ ላይ ደጋግሞ የተነገረን ነገር ህይወታችን ላይ መገለጥ ይጀምራል። እንደምንችል ማመን እናቆማለን። ጎበዝ ብንሆን ውስጣችን የሆነ ነገር ቢሆን ከልጅነት የተነገረን ነገር አልችልም ምን እንላለን። ታየው ከልጅነት ትንሽ ከፍ ስንል አብረን የዋልናቸው ሰዎች ደጋግሞ የሚነግሩን ነገር መጨረሻ ላይ እኛን ይቀርጸናል። ሁለተኛው ደግሞ ቃላት ሲጠግን ደግሞ ጥሩ ምሳሌ ልስጥሽ። ባልና ሚስት ናቸው። ሚስቱ በጣም ጨቅጫቃ ነች። በገባ በወጣ ቁጥር ነገር ነው፣ ከበር ሲመጣ በነገር ነው የምትቀበል። እሺ ይሄ ሰውዬ የቃላትን ኃይል የሆነ ጊዜ በሆነ ኢንፎርሜሽን ሰማ። እስኪ ልሞክረው ብሎ ቤቱ ይገባል። ገና እንደገባ ሚስቱ አንተ ባዶ እጅን ትገባለህ ያልኩን የታለ ገዛሁና በነገር ተቀበለችው። እኔ እኮ ደስ የሚለኝ ፓርትሽ እኮ ያንቺ እርጋታሽ ነው አላት። እና እሷ ደግሞ ታውቃለች ራሷን። ዛሬ ደግሞ በቃ በነገር ልትሸነቁጠኝ ነው አይደለ? እንዲህ በአሽሙር ልትወጋኝ ነው የመጣው። ራሽውር ሊጀምር ካለች የባሰ እሷ ጠመጠመችው። እሱ እኔ በጣም የምወደው የምሬን ነው የምልሽ፣ ሳገባሽ እርጋታሽን አይቼ ነው እንደዚህ እኮ የምትናገሪው፣ የምርም ስላናደድኩሽ ነው። ልክ ነሽ፣ ብትናገሪኝ ልክ ነሽ፣ ባትናገሪኝ እኮ ደስ ይልሻል፣ ውስጥሽ ዝም ብትይኝ እኮ ደስ ይልሻል፣ ግን አያስችልሽም ምናምን። ይሄ ሰውዬ ዛሬ ምንድን ነው ምናምን። በማግስቱም እንደዛ ይደግምላታል። ልትሳደብ ትልና ምናምን ነገር የሱ ሁኔታ ያስገርማታል። ስድቧን የሚቀበልበት ሌላ ጊዜ እኮ ተጨቃጭቀው ወይ የሆነ ነገር ተባብለው ነበረ። አሁን ስትሳደብ እንደዚህ እኮ መሳደብ ፈልገሽ አይደለም አውቃለሁ፣ እረዳሻለሁ ምናምን ይላታል። የሆነ ቀን ላይ ምን ተፈጠረ መሰለሽ? በጣም አናዷታል። ልትናገረው ፈልጋ ቃላት ልትጀምራለችና አይምሮዋ አንቺ እኮ የተረጋጋሽ ሰው ነሽ የሚለው ስለተደጋገመበት አሁን እኔ የተረጋጋው ሰው ነኝ፣ አሁን እንደው ብናገረው ጥሩ ነው ብላ ራሷን ማለት ትሪት አድርጋ ስሜቷን ተቆጣጠረችው እና ተረጋግታ ማውራት ጀመረች። ይህ ሰውዬ ምንም አይደለም ያደረጋት፣ ሰብኮንሺየስ ማይንዷን ፕሮግራም ነው ያደረገው። ውስጥ ያለውን አይምሮዋን ሞኝ የሚባል አይምሮ ክፍል አለን። የሰማውን ዝም ብሎ የሚቀበል እንደ መሬት የሆነ ለምሳሌ መሬት የምትዘሪበትን መምረጥ አይችልም አይደል? ስንዴ ዝሩብኝ ይላል መሬት አይልም አይደል? አንቺ ስንዴ ከዘራሽበት ስንዴ ያበቅላል።
ምንም ካልዘራሽበት አረም ያበቅላል። ማይንዳችን እንደዛ ነው። ምንድነው ደጋግመሽ የሰማሽው ነገር እሱን ያበቅላል። አንቺ ደጋግመሽ የምትሰሚው ነገር ግን የተመረጠ መሆን አለበት። አሪፍ ነገር መሆን አለበት። ትልቁ ፖይንት ሱጋና እሱ ላነሳልህ ነበር። ያ ከኛ የሚመጣውን ከሰዎች የሚመጣውን መቆጣጠር አንችልም። ሁኔታዎችን በዙሪያችን ያሉትን ነገሮች መቆጣጠር አንችልም። ግን በተቻለን አቅም የአይምሯችንን በር መጠበቅ አለብን፣ ወደኛ ውስጥ የሚገባውን ነገር። ምክንያቱም ታዩና የሚገባውን ብቻ አይደለም የምናወጣውን። የምታወሪውን እኮ ትሰሚዋለሽ፣ ባይዘው መልሰሽ ትሰሚዋለሽ። ሰዎችን ማድነቅ በጣም አሪፍ ነገር ነው። ለሰዎች ሐሳባቸው ላይጥምሽ ይችላል። እንግዲህ ቅድም ምን አልሽኝ? ሐሳቤን አልወደደውም ማለት ያ ሰው አይወደኝም ማለት ነው አልሽኝ። ነው አይደለም? ሐሳብሽን ላልወደው ይችላል፣ ግን የሆነ እንዴትም አድርጌ ከልቤ በቅንነት ላደንቀው የምችለውን ፓርት ፈልጌ ማድነቅ አለብኝ። እውነቴን ነው የምነግርሽ። የተቃወምሽበትን መንገድ እወደዋለሁ ብል ፖዚቲቭ እኮ ነው። ተቃውመሽኛል፣ ግን እወደዋለሁ የተቃወምሽበትን መንገድ። እንደዛ ብልሽ አይምሮዬ እኔ ውስጥ ያለውን ነው የሚሰጠው። ምን ማለት ነው? ሰዎች ያላቸውን ነው የሚሰጡት። ባይዘዌ ሰዎች የሚነቅፉሽ ከሆነ የሚሰድቡሽ፣ ያንቺን ጉድለት ብቻ የሚያዩ ከሆነ ውስጣቸው ጉድለት ነው የሞላው። የሌለውን ማንም ሰው አይሰጥም። ገባሽ? ጉድለት የማየው እኔ ውስጥ በብዛት ጎልቶ የሚታየኝ ጉድለቴ ስለሆነ ነው። ባደንቅሽ በቃ የሆነ አሪፍ ነገርሽን ፈልጌ ደግሞ ባመሰግንሽ ያለኝን የሰጠውሽ እኔ የማየው የራሴን ጠንካራ ጎን ነው ማለት ነው። ፖዚቲቭ ነኝ ማለት በዚህ ፖዚቲቭነት ይጋባል። አልበርት አንስታይን ኮንሺየስነስ ኢዝ ኮንታጂየስ ይላል። ንቃት ይጋባል ይላል። እሺ እና ፖዚቲቭነስም ይጋባል፣ ኤነርጂ ነው። ኔጌቲቭነስም ይጋባል። ስለዚህ የምትሰሚውን ብቻ አይደለም ካፍሽ የሚወጣውንም መምረጥ አለብሽ። አዎ ምናልባት እነዚህ ነገሮች ወደ ፍርሃት አይወስዱንም። ውስጥ ያለውን ፍርሃት ትልልቅ ሰዎች በተሰበሰቡበት መሀል እኔ እኮ ትንሽ ነኝ፣ አላዋቂ ነኝ፣ እንዴት ብዬ አፌን ከፍቼ ይህን መናገር እችላለሁ የምትለው ራስን የማሳነስ ስሜትንስ እንዴት ማሸነፍ እንችላለን? ምን ያህልስ ጎጂ ነው የሚለውን እናንሳ። በጣም የብዙ ሰው ህይወት ተች የሚያደርግ ጥያቄ ነው። ምሳሌ መኪና ለሁለት አይነዳም እኮ አይደል? መሪውን አንተ ያዝልኝ እኔ ፍሬኑን አትይም አይደል? አይሽ ህይወት እንደዛ ነው። ለሁለት አይነዳም። ምናልባት ላማክርሽ እችላለሁ ከጎንሽ ሆኜ ልትሰሚ ትችላለሽ። ከሰዎች ፖዚቲቭ ነገር ከልምዳቸው ከነሱ ካሳለፉት ነገር ምናምን ልትሰሚ ትችላለሽ። ግን መኪና መሪሽን አትሰጪ። ላይክ ህይወትሽን መምራት ያለብሽ ራስሽ ነሽ። ቅድም ልልሽ ፈልጌ ነው እማትስማሚበት ሐሳብ ቢሆን እንኳን ማድነቅ አለብሽ አልኩኝ እንጂ መቀበል አለብሽ ማለት አይደለም። ምንድነው ሰዎች ከሰዎች ጋር መስማማት ከፈለጉ ህይወታቸውን ማስተካከል፣ መግባባት፣ ኮሚኒኬት ማድረግ ከፈለጉ ራሳቸውን መቀየር ከፈለጉ በጣም ማድረግ ያለባቸው የመጀመሪያው ነገር ውሏቸውን ማስተካከል ነው። እኛ የምንቀረጸው በውሏችን ነው። የሚገርምሽ በቅርቡ አንድ የሰራሁት ቪዲዮ ላይ ከ5 ሚሊዮነሮች ጋር የሚል 6ኛው ሚሊዮነር እሱ ነው የሚል የጂም ሮንን ሐሳብ ተውሻለሁ። በጣም ነው የወደድኩት እውነት ለመናገር። እና አንድ ልጅ ምን ብሎ ኮሜንት አደረገ? ከኔጂስታ ጋር የትኛው ሚሊዮነር ነው አብሮ የሚውለው አለኝ። ልክ ነው ባይዘው አይደለ? ከኔጂስታ ነኝ እንደ ሚሊዮነር ጋር የት አግኝቼ እውላለሁ አለኝ። ልክ ነው። ውሎ ግን ማለት ፊዚካል ውሎ አይደለም። ውሎ የማይንድ ሴት ውሎ ነው። በሐሳብ መዋል። አሁን ለምሳሌ ይሄን ፕሮግራም የሚያይ ሰው ከኔና ካንቺ ጋር እየዋለ ነው። እየደጋገምሽ የምታዩ ነገር ውሎሽ ነው። አብዛኛው ሰዓትሽን ቲክቶክ ላይ ወይ ዩቲዩብ ላይ የምታጠፊ ከሆነ ውሎሽ እሱ ነው። ስራ ቦታ ውለሽ ስትገቢ የምታደርጋቸውም ነገሮች ውሎ ናቸው። ፊዚካሊ አይደለም። በአካል ብቻ መገናኘት አይጠም፣ የሐሳብ ውሎ ነው። ለዛ ነው በጣም የሚያነቡ ሰዎች፣ በጣም ትልልቅ ነገር የሚያዩ ሰዎች ህይወታቸው የሚቀየረው ለዛ ነው። ለምን? በጣም እኔ ለምሳሌ ስለ ኤሎን መስክ የተጻፈ አንድ መጽሐፍ ባነብ ከኤሎን መስክ ጋር በመንፈስ እየዋልኩ ነው። የሆነ ነገር ሼር አደርጋለሁ። አይሽ በጣም ፖዚቲቪቲ ወይም ይሄ ህይወትን የመቀየር ሐሳብ የምታገኙ ኦሬዲ የቀየሩ ሰዎች ጋር በመዋል። ለምሳሌ መጽሐፍ ቅዱስ ወይ ቅዱስ ቁርአን ስታነቢ በመንፈስ ከነዛ ሰዎች ጋር ትወያለሽ። ወደሽም ሲሆን ሳታውቂ ከትላልቅ ቅዱሳን ከትላልቅ ህይወታቸውን ከቀየሩ ሰዎች ጋር ትወያለሽ። ለዛ ነው ሰዎች የሚታነጹት። እንዴ ላይክ የትኛው መንፈሳዊ ሰው ነው ከሙሴ ጋር የዋለው ወይ ከሙሳ ጋር የዋለው? ከሙሳ ጋር ግን ወይ ከሙሴ ጋር ግን በመንፈስ ውሏል። እሱን አንብቡ፣ ስለሱ ሰምቶ አየሽ። ስለዚህ የምትሰሚው የምታየው ነገር አይምሮሽ ውስጥ ፕሮሰስ የሚደረግ ከሆነ የምትሰሚውና ደግሞ የምታየው ነገር የሚቀርጸው ውሎሽ ነው።